አታውጤ ማታውጡት እኔ ደብን ጥቼ የተማሪ ደም ልቀቀኝ አደይ የረ ጉልበትሽን ዝም ብለሽ በመጮሃት ጨርሺ አጉል አትታገይ እሺ ብለሽ ነይ እንሂድ ግዴለሽ ሚጠቅም አለልኝ አደይ ማለት ምን ማወጣ ነገም አትሄድልህ የምን መጓታት ነው በዱላ እንደው ልጅት አንቺ አልረጋጋ እኔን ካንተ በፍጹም አልጠብቅም ቆይ አንተ ምን ፈልገህ ነው ምን አስበህ ነው ንገረኝ ምን አስበህ ነው ምንድነው ማን ነው እሱ ደግሞ ምንድነው የምሰማው ምን ሰማው ቤዛ ነች ቆይ ለምንድነው አንተ ስልክ ላይ ደወለችው ደግሞ ስለምንድነው እሷ ጋር እንደሄድክ ያልነገርከኝ ምን ልትሰራ ነው እሷ ቤት ሄድከው ቆይ ለምን ደወለች ደግሞ ያንቺስ መናደድ ምንድን እኔ ግን እኮ ስለ ገጅራ ጉዳይ ላይ አወራት ነው እንዴ ደው መድኃኒት ሳይሆን የተለያዩ የመኪና እቃዎችን ነው የሚያስገቡት አይ የመኪና እቃ ብቻ አይደለም እሱን እርግጠኛ ለመሆን አንተ ወደ እነሱ ድርጅት መድኃኒት ነው ትፈልግ ወረቀት ታስገባለህ ወደ መጣበት ትሄዳለህ ምንም አይነት ግርግር አልፈልግም በፍጹም እኔ አደይን ትቼ በፍጹም ወዴትም አልሄድ አጉል ኮራ ማለት አያዋጣሽ የምን ኮራ ደግሞ ሮማን ምን አደረገች አሄ እርሶ መቻዩትዬ እኔ ነኝ ስንት ጉዳንች ያሉት አሹ እትዬ እኮ እውነት ነው የሚመስላቸው ምን ኋላ ደግሞ እናትሽ መታ ሆስፒታሉን ባንድ ነገር እንዳታቆሙ እንዴት ነው ነገሩ እሱም ሲያንስክ ነው ቆይ ለምንድን ነው የማትረዳኝ ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ዛ ባለም ዳርቻ ያላችሁ ወገኖቼ በመላ አደይ ሰራተኛዋ ዛሬ ደግሞ ተፈጠረ የሚለውን አብራችሁ ቆይታ አድርጉ አደይ ወደ ገጠር አምርታ ነበረ ታዲያ ለእናቷ ሁሉንም ነገር ነግራ እናቷም ደግሞ አጎቷን አናግረውት ዴቭ በእነሱ እጅ እንዳለ ተነግሯቸዋል በመጨረሻም ዴቭ ታፍኖ እንደሞተ ጫኔ በጣም ደንግጦ ነበረ ነገር ግን ወዲያው ደግሞ ትንፋሹ ተመልሶለት ህይወቱ እንዳለ ይነገራታል አደይም ገብታ ተጠምጥማበታለች በመጨረሻም አምልጠው ወጥተዋል ተንኮለኛዋ ቤዚ አሁንም ቢሆን አላረፈችም ባቡሬ ጋር ለመቀራረብ ሙከራ ያደረገች ነው ሊሊ ደግሞ አትድረሽብኝ ያለቻት ነው ዲንጎ በትልቅ ችግር ውስጥ ዶክተሩ ሳያስበው ወደ ቢሮ ልኮት ግን ደግሞ በጣም ትልቅ ችግር ውስጥ እንደገባ ለዳይመንድ ይነግረዋል ዳይመንድም ዶክተሩን ሄዶ አንገቱን አንቆ ምን እየሰራ ነው በማለት እንግዲህ ዶክተሩ ደግሞ ከፖሊስ የተላከ ስለሆነ በእነሱ አማካኝነት ወደ ድርጅቱ የተጻፈ ፖስታ ይዞ እንዲሄድ አድርጎ ነበረ ኪንጎም ታዲያ ለዳይመንድ ደውሎለት ይሄን ወረቀት አብራችሁ አስገቡ ተብለናል በማለት ይነግረዋል ግን ደግሞ በጣም አደጋ እንዳለውም ለዳይመንድ ሲነግረው ታነዛን ጊዜ እንዴት እንደዚህ ያደርጋል ዶክተር የኔ ዶክተር ነው ወይ በማለት ወደ ዶክተሩ ሄዶ ምን እየሰራ ነው በማለት አንገቱን አንቆታል ዶክተሩ ግን ፖሊሱ በላከው መሰረት ነበር ወረቀቱ ወደዛ መስሪያ ቤት እንዲላክ ያደረገው አደይ ደግሞ ታዴፍ ላይ አላቀዋት አለልኝና ጫኜ ይዟት እየሄዱ ነበር ወደ አባቷ ቤት አስረው ሊያስቀምጧትና አባቷም አደጋ ላይ እንደሆነ ነግረዋት አደይ ታገኙ አባቷ እንደሚለቀቁ ስለዚህ አጎትየው ባደረጉት ነገር ዴፍን አግተው አደይን ደግሞ ሊድሯት ነበረ ነገር ግን አደይ ከጫኔና ካለልኝ አመልጣ ሄዳለች ተንኮለኛዋ ቤዛ ባቡሬ ላይ ስልክ ትደውላለች ስልክ ሲደውል ደግሞ ሊሊ ታነሳለች ታዲያ ምን ፈልገሽ ነው ስትላት ባቡሬን ፈልጌ ነው በማለት ሊሊንም ታናግራታለች ሊሊ በጣም ትናደድና ቆይ ምን ፈልጋ ነው አንተ ስልክ ላይ ቤዛ የምትደውለው ቤዛ እኮ ጠላቴ ናት በማለት እንግዲህ ለባቡሬ ላይ ተፈጣለች ባቡሬን ታዲያ እንደዚህ ለምን ልትደውል ቻለች ግን ደግሞ ነው ሄድኩት ስለ ቀንጀራው ላዋራት ነበረ በራሴ መንገድ ፈተዋለሁ ብዬ ላንቺም ማነግሬ አላስጨንቅሽም ብዬ ነበር ሄድኩት ግን ምን ፈልጋ ነው በማለት እሷማ እኔን ማሸነፏን ልትነግረኝ ነው ተኒ ጋራ በጭራሽ ልንስማማ አንችልም ከልጅነት ጀምሮ ቤዛ አትወደኝም ስትለው ምን አይነት ችግር ነው ያለባችሁ ይላታል ምክንያቱም ቤዛ ኤላን ተወደው ነበር ኤላ የራሷን ለማድረግ ነበር የምትጥረው ኤላ ደግሞ ሊሊን ይወዳል በዛ ምክንያት ከልጅነታቸው ጀምሮ እስካሁን ሰዓት ድረስ አይስማሙም ቤዛም ደግሞ አልሸነፍም ብላ ሊሊን አሁን ላይም ቢሆን ልታጠቃት ትሞክራለች ለባቡሬም ታዲያ ከልጅነቴ ጀምራ ታጠቀኛለች የኔን የሆነ ነገር ለመውሰድ ትመኛለች እሷ ለጓደኛ ሆነ ለዝምድና የምትሆን ሴት አይደለችም በማለት ትነግረዋለች
እዛም ነው ከህይወት ያስወጣኋት፣ ግን ደግሞ እንደምታየው ከህይወቴ ልትወጣልኝ አልቻለችም በማለት እንግዲህ ለባቡሬ ነግረዋል። ባቡሬም እንግዲህ ቤዛ የፈለገችውን ያክል ብትጓዝ ከኔና ከንቺ መሀል አትገባም እንዳታስቢ በማለት እቅፍ አድርጓታል ሊሊን። የአደይ አጎትም እንግዲህ ዴቭን አደይን እርሳት፣ አደይ አባቷ ችግር ላይ ነው፣ ወንድሜ በችግር ላይ ሆኖ በአባቷ ከፈረደች ነው አንተን የምታገባ። ስለዚህ አሁን ላይ አባቷ የመረጠላትም ማግባት አለባት፣ አንተ ደግሞ በመጣበት ትመለሳለህ በማለት እንግዲህ ለዴቭም ይነግረዋል። ማንም ሳይሰማ ልታገባ ነበር ወይ እኛ ሳንሰጥህ ማንም ሳይፈቅድልህ በማለት ለዴቭም ሲናገሩ፣ ዴቭ ደግሞ በዚህ ድረስ መጥቼ እናቷንም ሆነ አባቷን አስፈቅጄ ላገባት ነበር፣ እናንተ ግን በእኔ ሰበብ አድርጋችሁ ለሌላ ልድሯት ነበረ በማለት ተናግሯል። የአደይ አጎትም ታዲያ ታያለህ ምን እንደሚያጋጥምህ፣ ጫኔና አለልኝ ወዴት እንደሚወስዱህ ጠብቅ በማለት እነሱን ጥሪ ይወጣል። አደይ ደግሞ አለልኝና ጫኔ ይዘዋት ሊወስዷት እየጎተቷት ነበረ። እሷም ታዲያ አልሄድም በማለት ልቀቁኝ፣ ከዴቫ ልለይም በማለት እየጮኸች ነበር መንገድ ላይ። ጫኔ ሊመታት ይቃጠዋል። አለልኝ ደግሞ አትመታውም ብሎ ወደ ጫኔ ሲዞር አደይ እንግዲህ ለማምለጥ ችላለች። ቤትን እየረዳቻት ነው ያለችው። ታዲያ ቦስ የምትለው የመስሪያ ቤቷ አለቃዋ አሁን ላይ መረጃ ብዙ ነገር ስለምታውቅ እሷንም ቢሆን እያስፈራራት ነው ያለው። ከሰው እንድትገናኝም አይፈልግም። ታዲያ እሷ ደግሞ ፍቅረኛዋ ተይዞባታል። እሱን ለማደን ተፍተፍ ስትል ፍቅረኛዋ ግን ከቦይስ ጋር እንደሚሰራ ኪንጎ ነግሯታል። ተሱ ራቂ፣ እሱ ግን ያስጠቃሻል፣ አርፈሽ ተቀመጭ ቢላትም አሁን ላይ ግን ቢሆንም ታዲያ ለመርዳት እያሰበች ነበረ። ኩኩ ደግሞ ባልሽ ነው ወይስ ምንሽ ነው ስትላት፣ ተለያይተናል ግን ደግሞ ወደዋለሁ ትላታለች። የተለያየሽውን ሰው ነው ወይ መርዳት የምትፈልጊው? እሱ ሊያጠቃሽ ሞክራል፣ አንቺ ደግሞ በማለት እንግዲህ እየመከረቻት ነበር። ወደ ቤትም ወስዳት ከቅምጥል እናት ጋር አስተዋውቃታለች። ከቤትም ሆና እዛ ቁጭ ብላ እንድትጠብቅና እዛም ደግሞ ሊያገኟት አይችሉም። ስለዚህ እዚህ ቤት ተቀመጭ በማለት የቅምጥል እናት ፈቅዳላታለች። ሩታ በዶክተሩ ፍቅር እንግዲህ ተይዛ መናገርም ፈርታ፣ ዶክተሩ ደግሞ እንደ ልጅ ቢያያትም ስትመላለስ ሊረዳት አልቻለም። ዳይመንድ ለመናገር ቢሞክርም እንኳን ዶክተሩ ደግሞ አደይን ስለሚያፈቅራት ሩታን መለስ ብሎም አያያትም። እሷ በመመላለስ ምን ፈልገሽ ነው ይላታል ሁሌም ስትመላለስ። እሷም በሆነ የሆነ ነገር አሳባ ትመለሳለች። ዛሬ ላይ ጭንቀት ላይ ነበረ። አሹ ታዲያ እንደዚህ መጨነቅ አያስፈልግም፣ ችግርሽን ዘርዘር አድርጊና ንገሪኝ ስላት ስለ ዶክተሩ እንደሆነ ስትነግረው ከምትወጂው ጎን ለመሆን እዛው ስራ ተቀጠሪ፣ ስራ ፈልግልኝ በይና አብራሹ ስሪ በማለት ሀሳብ ያቀርብላታል። ሀሳቡንም ተቀብላ እንግዲህ ወደ ዶክተሩ እየሮጠች ነበረ። ሩታን ጭንቀት አይቶ ነበር ይህን ሀሳብ ያቀረበላት አሹ። ታዲያ ዶክተሩ ጋር ብመላለስም ሊረዳኝ አይችልም በማለት ስትነግረው እሱ እንኳን እየመጣ ነበር፣ አንቺ ግን መንከባከቡን አልቻልሽበትም፣ ስለዚህ ሄደሽ ከምትወጁ ግን ሆነሽ ስራ ተቀጥረሽ ስሪ በማለት ሀሳብ ያቀረበላትን ወደ ዶክተሩን ትሄድናታል። ቤዛ ደግሞ ሊሊ ወደ እኔ እንድትመጣ ሀሳብ አምጥቼ እንጂ እሷን ፈልጊያት አይደለም። አሁን ላይ ሰላም ማውረድ አለብኝ፣ የምሰራው ስራ ላይ ችግር እንዳያደርስብኝ፣ ስለዚህ እሷ ወደ እኔ እንድትመጣ በማለት ነው ባቡሬ ጋር የደወልኩት በማለት ለወንድሟ ትነግረዋለች። እሱን ደግሞ አንተ ደግሞ ቁም ነገር የለህም፣ ስራ ያልኩን ስራ እንኳን በትክክል ሰርተህ አልመጣህም በማለት ትቆጣዋለች ወንድሟን። እሱም ታዲያ የሄድኩበት እኮ ወንጀል ውስጥ ያስገባኛል ብያዝስ እዛ ሁሉ መሀል ሰው ትልልቅ ሰው መሀል እንዴት ሊሰራው ይችላልን ስራ በማለት ይነግራታል። ሆነም ቀረም የሚያገኘውን ቻንስ መጠቀም አለብን። አሁን ላይ ሊሊን ወደ እኔ ማቅረብ አለብኝ፣ ከዛም በኋላ እኔም አደርገውን አውቃለሁ በማለት ወደ ቤቷም ሄዳ ነበረ። ሊሊ ታዲያ ምን ልትሰሪ ነው የመጣሽው ስትላት ስላደረኩት ነገር ይቅርታ፣ እኔ ዝም ብዬ እንጂ ባቡሬን ፈልጌው አይደለም ስትላት፣ ካሁን በኋላ ሚኪ ጎን ብታይ ባይሽ እገልሻለሁ፣ ከነጭፋሹን ያንቺን ይቅርታ ምን አልፈልግም፣ ፈጣሪሽን ይቅር በይኝ ብለሽ ተንበርክከሽ ለምኝ የኔን ይቅርታ ጠብቂ፣ አንቺንም ቢሆን አልፈልግሽም በማለት በሯን ዘግታባታለች። ወይዘሮ ታለምም ለአደይና ለዴቭ በጣም እየተጨነቁ ነበር። ታዲያ ሮሜ ለአሹ ደውላ ብርሃን ደህና እንደሆኑ ነግራቸዋለች። አታስቢ
በማለት ወይዘሮ አለምም ታዲያ እኔ ማሰቤን እንደሆነ አልተውም እንደምጨነቅ እያወቁ ለምንድነው ለኔ ደውሎ አልነገሩኝ በማለት ይቆጣሉ። ሮሚም ታዲያ ኔትወርክ እኮ የለም ለዛ ነው ያልደወሉት ግን ደህንነታቸው ደህና ናቸው ብላለች ብርሃን በማለት ተመስገን በማለት እንግዲህ ፈጣራቸውንም ያመሰግናሉ። ወይዘሮ አለም ታዲያ ዘው ብሎ ይገባል። ወይዘሮ አለም ቁጭ ብሎ ነበር። እትያሉ እንዴ ይላል። አዎ አለው። ቡና ለመጠጣት ፈልጌ ነበረ በማለት እንግዲህ አሹም ይናገራል። ተቀመጥና ጠጣ፣ ነገር ግን በሩን እንዳትዘነጋ ለዛ እኮ ነው ዝም ምልህ በማለት ይነግሩታል። እኔ ዛሬ ጨነቀኝ፣ መጪውን ገቢም የለም ስለዚህ ነው የመጣሁት በማለት ከሮሚም ጋር እንግዲህ አንጃ ግራንጃ ሲነጋገሩ ነበረ። አንቺም ካሁኑ ስትር በማለት ራሽን ጠብቀሽ የምታገኘውን ነገር በአግባቡ ተጠቀሚ በማለት ሮሜንም እንደ አጉር ኮራኮራ አያዋጣሽም በማለት ይናገራታል። የምን ኮራኮራ ነው በማለት ታለምም ትናገራለች። ማን ደግሞ ምን አደረገች ብለው ሲጠይቁት አይትዬ እርሶም ማታውቁት ብዙ ነገር አለ እኔ ነኝ የቻልኩት በማለት ይናገራል። ሮሚም ታዲያ እትዬ እኮ እውነት ይመስላችኋል? ምን እያልክ ነው? የምትናገረውን እያሰብክ እንጂ በማለት ትመልስለታለች። ለቀልድም ቦታ አለው ተዋልኩ ሀሹ በማለት ኡፍ ትለዋለች። እኔ መቼ ቀለድኩና ለማያውቅ ሰው እኮ እኔ ሌላ ነገር ያረኩ ነው የሚመስለው በማለት ሮሚ ትቆጣለች። ወይዘሮ አለምም እንዴ ቀልዱን ወደ ጠብ አደረጋችሁት ወይ? በሉ በሉ ቡናውን ጠጣና አሹም ወደ በር ተመለስ። ደግሞ ሩታና ፍቅር የት ናቸው ብለው ፍቅር ክፍሏ ናት ሩታ ግን ብሎ አሹም ይንተባተባል ወደ ዶክተሩ በማለት ዶክተር ምን ሲሉት እንደገና ደግሞ ወደ ሌሊ ቤት እንደሄደች ይቀበጣጥራል። ሮሚ ታዲያ ወዲያውም ሊሊ ጋ ሄዳ ነው ሊሊ ጋ ነው የምትሆነው በማለትም ትናገራለች። እዛ እስከሆነ ይሁን ፍቅርስ እዚህ ተምተኛ ሄዳ ብትጫወት ምን አለበት በማለት እንግዲህ እሳቸውም ይናገራሉ። ወሬ በንዴት ወደ እነ ቤዛ ቤት ሄዶ ነበረ። ዳንኤልን ሲያገኘው ታዲያ በቡጢ መታውና ቤዛ ያቺ ጠንቃቂ እህትህ የት ነው ያለችው ይላታል። እኔን እንደመታኝ እሷም ልትመታት እንዳይሆን በማለት ዳንኤልም ይናገራል። እሱን ለኔ ትሆ የት እንዳለች ንገረኝ በማለት ቢጠይቀውም እነሱ ባለም ትገባለህ ሊሊና ቤዛ የራሳቸው ይወጡት በማለት ይናገራል። ቀንጀራውን በሆነ ባልሆነው ተብትባ እስር ቤት አስገባችሁ። አሁን ደግሞ ወደኛ መሀል እየመጣች ነው። ስለዚህ አርፋ ትቀመጥ እንደሆን ትቀመጥ፣ ካለዛ ግን እኔም አታቁኝ ባቡሬን አሳያችኋለሁ በማለት ዳንኤል ላይም ዝቶበት ይወጣል። እሱ ደግሞ ለዶክተሩ እንዲረዳው እንግዲህ የሆነ ድርጅት አለ። እሱ ደግሞ የተበላሹ መድኃኒቶችን እያቀያየ ሰው ላይ ጉዳት እያደረሰ እንደሆነ ጥቆማ እየደረሰን ነው። ነገር ግን እውነት ትክክለኛውንና ወይም መጥፎ ነገር እንደሚሰሩ ለማወቅ የሆነ ነገር እርዳኝ ይለዋል። እሱም ታዲያ የተሰጠውን ደብዳቤ ወደ ቦይስ መስሪያ ቤት ይዞ ሲሄድ አድራሻውን ሲልክለት እዛ ላይ ደግሞ አደጋ እንዳለው ከዚህ ቀደም ደግሞ ደብድበውት እንደነበረ በቤቲ ምክንያት ስለሚያውቅ እዛ ሆኖ አደጋ እንዳለው ይደውልለታል። ታዲያ ችግር አለው ወይ ብሎ እያወራ ያለ ሩታም ትገባለች። ሩታ ደግሞ ስራ ፈልግልኝ በማለት እንግዲህ ለዶክተሩ ትነግረዋለች። ምን አይነት ስራ ነው የምፈልግልሽ? ጽዳትም ሆነ በር ላይ ቆሜ መጠበቅም ሆነ ብቻ ካንተ ጋር ሆኜ እንድሰራ በማለት እንግዲህ ጠይቀዋለች። እሺ የስራ ማስረጃ አለሽ ወይ ሲላት ምን ነው ዶክተር ነገር የትለዋለች። ለካ አንቺም እንደ ዳይመንድ 4ኛ ክፍል ነው ያቆምሽው? ኧረ አይደለም ኮሌጅ ገብቼ ነው ያቆምኩት በማለት ትነግረዋለች። ግን ክፍት ቦታ ስራ የለኝም፣ ግን ስራ መስራት ትችያለሽ ወይ ብሎ ሲጠይቃት በደንብ ነዋ፣ እንኳን እኔ ቤዛም ትሰርታለች፣ ተሷ ጋር ደግሞ መፎካከር ጀመርሽ ወይ በማለት ዶክተሩም ይናገራል። ዶክተሩንም እንግዲህ እርዳኝ በማለት ኦፍ ትላለች። ትዕግስት የሚባል ነገር የለሽም አይደል ሲላት ክፍት ቦታ ስራ የለም፣ ግን ደግሞ ልረዳሽ አልችልም ሲላት አይኔን አይተህ እንኳን መረዳት አትችልም ወይ? ዶክተር ስራ ያስፈልገኛል፣ ጽዳትም ይሁን አሹ ደግሞ ምንድን ነበር ያለኝ? አዎ ዘበኝነትም ይሁን ሁሉንም ነገር እሰራለሁ በማለት እንግዲህ ለዶክተሩ ትነግረዋለች። እባክህን በማለት ትለምነዋለች። እሱም ታዲያ እናትሽ ታውቃለች ወይ ሲላት እሱ አታውቅም። ታዲያ ወደፊት ስራ ስትሰሪ ማወቅ ይቀራል ወይ ሲላትም ማወቅ የለባትም፣ ግን ታድለ ዶክተር እንዳንተ ደስተኛና ሳቄታ ቢሆን ምን አለበት በማለት እሱንም ትነግረዋለች። ማለት አንቺ ምን አስከፍቶች ነው? እናትሽ ከቤት አስወጣሽ ነው ወይ በማለትም ሲጠይቃት በጭራሽ እንደዛ አይደለም በማለት ስትለምነው ይሄን ጊዜ ላሹ ወይም ለአደይ ቢሆን መንገድ አታጣላችሁም፣ ለእኔ ሲሆን ግን በማለት ሩታ ትናገራለች። አንቺ እኮ ምንም የችግርሽ ነገር የለም፣ የእነሱ መንገድ ይገባኛል፣ አንቺ ግን በሰራተኛና በዘበኛ የተከበብሽ ነሽ በማለት ይናገራታል። ቀጥልም ደግሞ ኪንጎ ይደውልላትና ችግር ላይ እንዳለ
የዳይመንድንም ስልክ ይዞት እንደሆነና ለዳይመንድ ፈልጎ ትነግርለት ለቅምጥል ይነግራታል። ቅምጥል ደግሞ እዛ ቦታ ትሄዳላልኩም ወይ ምን ልሰራ ሄድክ ቆይ በማለት ትናደዳለች። ዳይመንድንም ስታገኘው አጅሪቷ ይላታል። ደግሞ አረሳውም ወይ ብትለውም እንዴት ይረሳል ታይቷ ተመርምሮ እንጂ እንዴት ልረሳው እችላለሁ በማለት እንግዲህ የተለመደ ቀልዱን ይናገራታል። ዳይመንድም እንግዲህ በቅምጥል ስልክ ሲያናግረው ችግር ላይ እንደሆነ ሲነግረው ወዲያውን ተነስቶ ይሄዳል። ታዲያ አጎት በር ላይ ቆሞ ከብት እየጠበክ ነው ወይ ደግሞ አዲስ ከብት ገዝተህ ነው ወይ እዚህ የምትቆመው? አለልኝና ጫኘ የት ሄደው ነው በማለት መስፍንም ይጠይቀዋል። አይ መስፍን ምንም አልገዛንም የነበሩት ናቸው። ታዲያ የሰማሁት ነገር ምንድን ነው ሲለውም ምን ሰማህ? ከውቶቹ ናቸው በሬው ነው የሚያንባርቀው በማለት ያደይ አጎት ነገሮችን ለማድበስበስ ይሞክራል። ወደ መጣህበት ሂድ፣ ስራ ካለም ወደ ስራ፣ እዚህ ደግሞ ምንም ነገር የለም እነ ጫኔ አሁን ይመጣሉ በማለት ነገሩን አድበስብሶ እንዲሄድ አድርጎታል። መስፍንም ታዲያ የሰማው ነገር ቢጠራጠርም ቆም ብሎ በቃሽ ልሄድ የሚሄድበት እንኳን አልነበረኝም በማለት ጥሎት ይሄዳል። እንግዲህ ክንጎን እየፈለገው ነበር። ክንጎ ጥግ ይዞ እየጠራው ነበር፣ አልሰማውም። ይሄ ደግሞ ኪንጎ የሚሰራበት መስሪያ ቤት አይደለም ወይ? እዚህ ምን አመጣው በማለት ዳይመንድም ግራ ተጋብቶ ዙሪያውን እያቃኘ ነበር። ወዲያው ሲጠራው ምን ሆነ ነው እዚህስ ምን ልሰራ ነው የመጣኸው በማለት ሲናገረው ይህን ወረቀት ዶክተሩ ለሁለት ሆናችሁ አስገቡ ብሎኝ ነው በማለት ይነግረዋል። ግን ደግሞ አደጋ ላይ ነን፣ አሁን ተዚህ ርቀን እነግርሃለሁ ሁሉንም በማለት ኪንጎም ለዳይመንድ የሆነውን ነገር ይነግረዋል። ዶክተሩ ከዚህ ሰውዬ ጋር ግንኙነት ሳይኖረው አይቀርም፣ አሁን ላይ እኛን ልኮ የሆነ ችግር ውስጥ ሊከተን ነው በማለት ቢነግረውም ዳይመንድ ደግሞ መሆኑን የላከኝ ፊቱ ነበር የምቀደው ግን ደግሞ አላወቅኩም ነበር በማለት ኪንጎም ይናገራል። ዳይመንድም ደግሞ ቦይስና ዶክተሩ ይተዋወቃሉ ማለት ነው በማለት ነበር በንዴት ፌክ መድኃኒት ነው የሚያስገባው እዚህ ድርጅት ውስጥ የዶክተሩ እጅ አለበት ማለት ነው በማለት ኪንጎም ይናገራል። ደግሞ ተዶክተሩ ስላልተቀበላት እውነታውን እያለቀሰች ነበረ። ኩኩ ጋር ሲገናኙ እቀፊን ትላታለች። ምን ሆነች ነው? አይንሽ ሁሉ እኮ አባብጧል፣ ለምን እንደምታለቅሺው ስትላት ዝም ብለሽ እቀፊን በማለት እቅፍ ታደርጋታለች። በጣም ከፍቶኛል ብላ ለኩኩ ትነግራታለች። ኩኩም ታዲያ ማን ያስከፋሽ ዳይመንድ ወይስ ኮንጎ? ደግሞ ንገሪማ እንዳስከፋሽ እኔ አንጠባጥብልሻለሁ እናትሽ ብቻ እንዳትሆን የቆነጠጠችሽ በማለት እሷን ብትሆን እኔን አትፈልገኝም፣ ስታይኝ ምንም የጎደለብኝ ነገር የለም አይደለ? እናቴን ብትሆን አትፈልገኝም፣ አንቺውን ንገሪኝና መፍትሄ እንፈልግለት ስትላት አሁን ላይ ምንም አይነት መፍትሄ የለኝም፣ መፍትሄው ማሞት ነው ትላታለች። ምን ብላ የሰይጣን ጆሮ ይደፈን፣ ምን ሆነች ነው አንቺ ላይ በማለት ኩኩም ትደነግጣለች። አዎ የሚፈልግሽና የምፈልግሽ ሰው ከሌለ የሚኖርለትና የሚኖርልሽ ሰው ከሌለ በዚህ ምድር ላይ ምን አድርጋለሁኝ? አብሽን ንገሪኝና እንፍታው ስትላት ምንም የሚነገር የለም በማለት እንግዲህ ሩታም ተነስታ ትሄዳለች። ታዲያ ሰው አይፈልገኝም ብላ እራሷን ልታጠፋ ነው ወይ በማለት ኩኩም ትከተላታለች። ዶክተሩ ደግሞ ፖሊሱ ጋር እያወራ ነበር ስልክ። ወዲያውም ታዲያ ኪንጎና ዳይመንድ ከፍተው ይገባሉ። ዳይመንድ በሩን በርግዶ ስለገባ ምን አይነት ስነ ስርዓት ነው ያለ? አንተም አሁንም ደግሞ ተበላሽህ እንዴ? በር እንዴ ሳታንኳ ትገባለህ? ብሎ ዶክተሩ ይናገራል። ታዲያ አንተን እንጂ ልጠይቅህ ምን እየሰራ ነው? ምን ነው የምታደርገው በእኛ ላይ? ይሄ ምንድን ነው ብሎ ዶክተሩ ላይ የያዘውን ወረቀት ይሰጠዋል። ዶክተሩም እንግዲህ ተረጋጋ እስቲ ሲለው ታንተ ምንም ነገር አልጠብቅም። ቆይ ምን ፈልገህ ነው? ተኛ ላይ ምን እንድናረግልህ ፈልገህ ነው ይህንን የምታደርገው? በማለት እንግዲህ ጉሮሮውን ያንቀዋል። ቪዲዮውም እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? አዳይስ ከገባችበት ችግር ከዴቭ ጋራ ትወጣው ይሆን? አደይ እናትን ብትሆን ባለቤታቸው ንጉሱ እንደያዘው ስለሰሙ በጣም ደንግጠዋል። ታዲያ እስካሁን ድረስ እኮ እኔ በዝም ብሎ መስሎ የነበረ ወንድምየው እንዴት አይናገርም? እዚህ ዝንጥ ብሎ እየተንፈላሰሰ ወንድሙ የት እንደሆነ እንኳን ምንም ችግር እንደሌለበት ዝም ብሎ ቁጭ ያለው ለምንድን ነው ብለው በንዴት እየተቆጡ ነበረ። ቀጣዩ ምን ይፈጠራል? ዳይመንድ እና ኪንጎ ዶክተሩ ያለውን ነገር ያስረዳውና እነሱም ደግሞ ቦይስ የሚሰራውን ስራ ለፖሊሱ ይናገር ይሆን? እና ዴስ ከገጠር ወደ ከተማ ያመልጡ ይሆን? ቀጣዩን አብረን እናያለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ። በያላችሁበት ወገኖች ሰላም ሁኑልኝ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘው እወዳችኋለሁ። ባይ